ላይ ሜሪ የተናገረችው ነገር ሁሉ ማለት ነው ትክክል። እና ደግሞ ቤተሰብ አስተዳዳሪ የሆነ ነገር ሲመጣብክ የሆነ ነገር ስታጋፍጥክ ሩታ ማለት ነው ቤተሰብ አስተዳዳሪ ቤተሰቡን የማያስተዳድር ማንን አየክ? እዛ ጋር ማለት ነው ማንን አየክ? ሁሉም ቤተሰቡን ያስተዳድራል። ሁሉም የራሱ የሆነ ኃላፊነት አለበት። ሁሉም የራሱ የሆነ ጫና አለበት። የሆነ ነገር ሲመጣ ቤተሰብ የማስተዳድር ሰው ነኝ እኔ እዛ ሜዳ እዚህ እንፍተውን እርቅ እናድርግ ምናምን ይቅርታ ምናምን የሆነ ነገር ትፈጥራለህ። መጀመሪያ ነበረ አሁን ሳይሆን መጀመሪያ እቺ አንድ እርምጃ ስትራመድባችሁ በጣም ያስፈራችኋል። በጣም ማለት ነው። እና አብርሽ በጣም ባለጌ ነው። እስከዛሬ ድረስ ልጇን እንዴት ሳትሰጣት እናት እኮ ናት። እስከዛሬ እንዴት ከልክላት እንደዚህ እንትን ትላለህ? በጣም ነው ለአንተ ራስ አይደብርም እንደ የእንጀራ እናት ጋር ወዘው ሽማ ጋር ወስደክ እንዴት ነው ልጅ የምታስቀምጠው? እህትህ ጋር እናትህ ጋር ቢሆን እኔ ሜሪ ተመችታኛለች። በነገር ሜሪ የተናገረችው እያንዳንዱ ነገር ልክ ናት። በቃ ያው ነገር ማቀሳሰር ቢሆንም ልክ ናት። ምክንያቱም እህቷን ለመጠበቅ ያደረገችው ነገር ስለሆነ ማለት ነው። ይሄ ነገር ማቀሳሰር ነው። ያኔ ፖሊሱ ግን የሆነ ጀልጀሎ ነገር ነው። በጥፊ እና ማለት እንደራሳችሁ የሆነ ጅል የሆነ ፖሊስ ነው ይዛችሁ የምትመጡት ስትመጡ ማለት ነው። እና ወረቀት ደግሞ መስጠት ያለባት ሩታ ናት እንጂ ፖሊሱ ነው እንዴ? እኔ ወገን እንዴት ነው? እኔ ነገሩ አልገባኝም። ማለት ፖሊሱ ነው ወረቀቱን አምጥቶ ሩታ ናት ወረቀቱን አምጥታ መስጠት የነበረባት ማለት ነው። እዚህ ጋር ሩታ መጋፈጥ ነበረባት እዚች ጋር እና ዳኒና ሜሪ አይደሉም። እሷ ናት ባለ ጉዳይ እሷ ናት ልጇ የተወሰደባት እሷ ናት አይደለም። ስለዚህ ወረቀቱን ይዛ መጣ መጋፈጥ የነበረባት ሩታ በፖሊስ አይደል ሩታ ነበች መጋፈጥ ልጇን የመቀበል ልጇን የመውሰድ መብት አላት። ገና 6 ወር ሞልቶታል ይመስለኛል። ግን ገና ህፃን ልጅ ወስደን የማስቀመጥ መብት የለም። እዚህ ጋር አሁን አንተ የትኛው ምግብ ቦታ ብትሄድ የትኛውን ቦታ ብትሄድ በአንድ ወር በ2 ወር ወይም ደግሞ በሳምንት በ15 ነው ልጅን ማየት የምትችለው። ገባ? በፈለክ ሰዓት እንደፈለክ እየወጣክ እየገባክ ማየት አትችልም ልጅን። ምክንያቱም እችም ሴት ህይወት ስላላት ማለት ነው። እችም ሴት የራሷን ህይወት መመስረት ስላለባት አንተ የራስን ህይወት የራስን ላይፍ እየኖርክ እሷን እኮ ላይፋን እንዳትኖር ህይወቷን እንዳትኖር እያደረካት የራስን ህይወት እየኖርክ ነው። ዛሬ ላይ ድጋሚ ልጇን ወስደክ ልቧን የሰበርከው ማለት ነው። እስኪ እናትክ አንተን አሁን ለምሳሌ እናትክ አንተ ለነገሩ አንተን ማን ይፈልጋል? እናትክ ላይ አሁን እንዲህ ሆነክ ትልቅ ሰው ሆነክ አሁን መከላከያ ቢወዙክ እናትክ እንዴት እንደምትሆን ታውቃለህ? እስኪ አስበው። በሩታ ቦታ ሆነ አንተ ሴቱንና በሩታ ቦታ ሆነ አስበው ምን አይነት ስሜት ሊሰማክ እንደሚችል። ልጅ ተወስዶ ውሽማ ጋር ባሏን ከቀማቻ ከባሏ ምንድነው የሚባለው ውዶቼ? እና ለሷ ወስደ ስትሰጥ ምን አይነት ስሜት እንደሚሰጥ ሴፍቲ የሰው ልጅ ሞራል የሚባል ነገር አለ። ሞራል መጠበቅ አለበት። ምንም ቢያንስ ክፉ ደጉን አሳልፋችኋል። ዛሬ ላይ እንደዚህ ብትሆኑ ብዙ ነገር አሳልፋችኋል ከሩታ ጋር ገባ? ትላንትና ከሩታ ጋር ምን ላይ እንደነበራችሁ ምን እየሰራችሁ እንደነበረ ምናምን እራስህ ታውቃለህ ምን እንዳሳለፋችሁ። ዛሬ ላይ ግን እሷን ለመጣል እሷን ለማናደድ ብለህ እሷን በጣም እየሰበርካት ልቧን እየጎዳሃት የምታደርገው ነገር በጣም ራስን ነው የሚጎዳ በኋላ ላይ ማለት ነው። እና ሜሪና ዳኒ ጎበዝ ናችሁ። ግን ያው ነገሩ ላይ ደግሞ እናንተም አላችሁበት። ገባችሁ? ትላንት ይቅርታ እግርን ልጠብላችሁ ነው ልጁን የሰጣችሁት ማለት ነው። እግርን ካላጠብን ብላችሁ። ስለዚህ እሱ ምን ያደርግ? ተለማመጣችሁታ ምን ያደርግ እሱ? ምንም ማድረግ አይችልም። ገባችሁ? ስለተለማመጣችሁት በቃ ማለት ተለማመጣችሁ ስላችሁ አለ አይደል የሆነ ራሱን እንዲሰቅልባችሁ በቃ እነዚህን አሁን በእጄ ይዣቸዋለሁ እንደዚህ አድርጋ እንዲላችሁ ነው ያደረጋችሁት። እና ታሞ ከመማቀቅ አስቀድሞ መጠንቀቅ ይላል የሀገሬ ሰው ማለት ነው ሲተርት። ለማንኛውም ልጁ ይመለስላታል፣ እርግጠኛ ነኝ ይመለስላታል ልጁ ማለት ነው። በእርግጠኝነት ይመለስላታል። የማይመለስ ነገር የለም። ምክንያቱም እሱ በቃ ልጁ ይመለሳል። የምሬን ነው የምላችሁ። እርግጠኛ ልጁን ታስመልሰዋለች ሩታ። እስከዛሬም ዝም ያለችው በጸባይ ነው። እሷ አንድ እርምጃ ከተራመደች የእሱ ቤተሰብ በአጠቃላይ ነው የሚፈሩት ማለት ነው። በአጠቃላይ በጣም ነው የሚንበቆበቁት። በጣም እጅግ በጣም ነው የሚፈሩት። በጣም ነው የሚንበቆበቁት። እና ይመለሳል ልጁ። ግን አንዳንድ ጊዜ አስብ፣ የሆነ ነገር ስታደርግ አስብ፣ ምን ይደርስብኛል? እኔ ምን ሆናለሁ? ትታሰራለህ፣ ትቀጣለህ። ገባ? በጣም ትቀጣለህ። ቅጣት አለው። አንተ እሷን እንደዚህ አድርገህ ልጇን ወስደህ ሕፃን ልጅ ከእናቱ ለይተህ ምናምን እንደዚህ ያሳድጋለሁ ምናምን የማይመስል ነገር ነው። የምሬን ነው። እና የማይመስል ነው እያደረክ ያለው። ልጁን በጸባይ ብትመልስላት ይሻልካል። ዛሬ ላይ ወረቀት እንደዚህ እስከሚመጣልክ ራሱ መጠበቅ አልነበረብን። በጸባይ ያኔ መልስ እንደተባልክ መመለስ ነበረብክ።
መመለስ ነበረብህ። እውነት መመለስ ነበረብህ። እኛ አሁን ማንን እንመን? እሺ ሩታን እንመን? አንተን እንመን? ወይስ ማንን ነው የምናምነው? ግን ወገን ማንን እንመን? እውነት ማንን እንመን? እኔ ምርር ነው ያሰለቸኝ። ይሰለቻል ሁሉም ነገር ማለት ነው። እና አበዛችሁት እናንተም። እና ልጇን በክብር መልስላት። መታሰር ካልፈለግ ሕግ ቦታ የሆነ እንድትሆን ካልፈለግ መልስላት ልጇን። ልጅ እናት ከልጇ ጋር እንትን ማለት የለባትም። በቃ መነጣጠል ቢያንስ የእናት ጠረን ያስፈልገዋል ለልጁ ማለት ነው። ገና ነው፣ አልጠነከረም እኮ ዳዴ ማለት ራሱ ያልጀመረ ልጅ ወስደግ ለውሽማ መስጠት ፌር አይደለም። በጣም ያስጠላል። የምር በጣም አብርሽ ጥፋተኛ ነህ፣ በጣም ጥፋተኛ ነህ በትልቁ ማለት ነው። እና ይቅርታ ጠይቀክ ልጇ እንድትመልስላት ይገባል። ለ3 ቀን ለ4 ቀን የምትወስደው የ5 ዓመት የ6 ዓመት ልጅ እኮ አይደለም። ይሄ ገና የ7 ወር ወይ የ8 ወር ቢሆን ነው፣ ወይ ደግሞ 6 ወር ቢሆነው ነው። ምግብ ከጀመረ ያው 6 ወር ሆኖታል ማለት ነው። እና እንደዛ ቢሆነው ነው። ገባ? አንተ ወስደክ 3 ቀን 4 ቀን የምታስቀምጠው ያኔ ያ 2 ዓመት ልጅ ቢሆን የ3 ዓመት ልጅ ቢሆን የ4 ዓመት ልጅ ቢሆን አው ከሱ ጋር ጊዜ ላሳልፍ 2 ቀን 3 ቀን እኔ ጋር ይቀመጥ ምናምን ብለክ ታስባለህ። ይሄ ግን ልጅ ነው፣ ገና ሕፃን ነው። ከእናቱ የሚለይ አይደለም፣ ከእናቱ የሚነጠል ልጅ አይደለም። ገባ? ነጥለክ ወስደክ ሌላ ጣጣ ውስጥ ራስን ለምችግና አበጋዝ ሌላ ችግር ውስጥ ሳትገባ ልጁን ለእናቱ መልስ። በቃ ልጁን ለእናቱ መልስላት። ገብተክ አንተ ይኸውልህ በ15 ቀን በሳምንት በ3 ቀን አንዴ ወይ በ4 ቀን አንዴ ማየት ትችላለህ። ገባ? ልጅን እግን ቦታ ብትሄድ እንደዚህ አንተ 5 ሰዓት ሌሊት ልጅቷ ህይወቷን ላይፏን እንዳትኖር እያደረግክ ልጁን አሳድጋለሁ ማለት በጣም ልጄን አያለው ለማየት ነው ማለት በጣም ከባድ ነው። ለምን ልጁን ለማየት ሳይሆን የምትሄደው ሩታ እየናፈቀች ነው የምትሄደው። እናውቃለን ይሄንን ደግሞ ማለት ነው። እና እየናፈቀችክ ያው አለ አይደለም ያኔ የሰው ልጅ እኮ ቢጣላ ምንም ቢል የመጀመሪያ ፍቅር ነው። እና እሷ እየናፈቀች እሷን ለማየት እንደምትሄድ ይገባናል። የምሬን ነው። እናዝናለን። በጣም ነው የሚገባን። እና አይዞክ ለማንኛውም ልጁን መልስላት። እናትየዋ ልቧ ይረፍ። እንደዚህ አታስጨንቃት። አንዳንድ ጊዜ ሰው አያልቅስባችሁ የሚባል ነገር አለና የሴት ልጅ እንባ ደግሞ ጥሩ አይደለም ለአንተ ለራስክ። ዛሬ አንተ እሷ እንደዚህ እንዳሰቃይት ነገር ደግሞ እቺው ሽማክ አንተን ልታሰቃይ ትችላል። በእጇ ያገባች ጊዜ ልታሰቃይ ትችላለች። ያንን ደግሞ ማሰብ አለብና ያንን አስበክም ቢሆን ልጁን መልስላት። በቃ ልጁ ለእናቷ ስጣት። አንተ ሄደክ በ3 ቀን በ4 ቀን አንዴ በሳምንት ሄደህ ማየት ትችላለህ። እና ያኔ ከፈለክ ደግሞ ቤቷ ሳይሆን ውጭ አስወጥታ። እኔ ደግሞ ግርም የሚለኝ ምን እንደሆነ ታውቃላችሁ? ሁልጊዜ የሆነ ነገር ሲመጣብን የቤተሰብ አስተዳዳሪ ነኝ፣ ብዙ ኃላፊነት፣ ሁሉም ሰው የራሱ የሆነ ኃላፊነት፣ አንተ ብቻ ሰርተህ የቤተሰብ ኃላፊነት ያለብክ እንዳታስመስል። ያው እንግዲህ አሁን አታገኝም። አገኛለሁ ብለህ ሁሉም ስለነቃብክ ማለት ነው። ምንም ነገር የምታገኘው ነገር የለም። ምንም ምንም ማለት ነው። እና ሁሉም ሰው አራዳ ሆኗል ለራሱ ማለት ነው። እና አብርሽ ልጁን መልስላት፣ ለእህታችን መልስላት፣ ለእንቁዋችን